ማባክን ደስ ይላል። ልጅ ቤት ድረስ ትሸኝኛለሽ ወይ ደርሰሽ ትመጫለሽ? ባዩሽ አዎ ይሻላል። ያ የተረገመ ሰውዬ በስልክ እንዴት ሀሴትዬ ምን ሆነች? እስኪ ማየ የሚለውን መጀመሪያ ተረጋጊና አዳምጪው። ይኸውልሽ ወይዘሮ ሚላት እኔ ሰዎችን ማገናኘት ብቻ ሳይሆን ከተገናኙ በኋላ ደግሞ ምን እንደሚፈጠር መከታተል ሙያ ግዴታ ነው። እኔ ምን እያልክ እንደሆነ እየገባኝ አይደለም። በአጭሩ ስገልጽልሽ በመጀመሪያ እርግብ የአንቺ ልጅ ስለመሆኗ ማረጋገጫ። ሀዘን ጥሩ አይደለም ብዬ ስንት ጊዜ ልንገርሽ? እኔ ያላዘንኩኝ ማን ያዝናል? ሩጫም ላይ ስርቆትም ላይ በጣም እሳት ነው። እንዴት ማለት? ያው ከሰረክ በኋላ አካባቢዋን ቶሎ ላጥለጥ ብለህ ካላመለጥ ይከብዳል። ስለዚህ ለዛ ሲባል ሩጫ ላይ እሳት ነው ያለው። አረ እንደው የሚያስቅ ነገር ነው። እስቲ ታሪኩን በደንብ ቀጥልልኝ። እኔ ወዲያው እንደሰረኩኝ ጣብ እየጠፋሁ ይሄ ድንጋይ ረስ እንደ አሮጌ መኪና ሲንተፋተፍ እዛው ጋማ አሉት። ጋማ ደግሞ ምንድን ነው? አረፋየ እርድናዎትን አጣጥሜ ሳልጨርስ ተመልሰው ፋሬው አረ በያለሽ ነው ነገር አብርድልሽ አንተ ወይ ጉረስ ለሚመጣው ነገር ማለት እርግብን እንደሰማችኋት ስትናገር በጣም በችግር እንዳደገች ተናገረችው። ምናልባት እንኳን አፏን ሞልታ ባትናገርም የእናንተ እገዛ በደንብ ያስፈልጋታል። እኔ በልጄ የምጨክን አይነት ሰው አይደለም። እኛ እሷ በመምጣቷ ደስተኛ ነን። እናታችን ለ16 ዓመታት በተስፋ ስጠብቃት ነው የኖረችው። እናትና ልጅ ይገናኛሉ ተብሎ በጉጉት ሲጠበቅ የነበረው ኖላዊ ድራማ ክፍል 36 ተለቀቀ። ወይዘሮ ሜላት ወደ ልጇ ጋር ለመሄድ ወስና ጋዜጠኛው ጋር እንደሄደች የታለች ሀሴት እባክህ ከልጄ አገናኘኝ ብላ ስትጠይቀው እሱ ደግሞ ስልክ ቁጥራችሁን ስጡኝና ቤት መጥቼ አንዳንድ ጥያቄ ከጠየኳችሁ በኋላ ነው እሷን የማመጣት ይሄ የስራዬ ሕግ ስለሆነ ነው ብሎ ለወይዘሮ ሜላት ይነግራታል። ለምንድነው እንደዚህ የምትጠይቀኝ ብላ ስትለው ይሄ የስራዬ ሕግ ነው፣ ቤተሰቦችሽ ተገኝቷልን ብዬ ለእሷ አልነገርኳትም፣ እንዴት አድርገሽ እሷንም ማኖር እንዳለብሽ ጥያቄ ከጠየኳችሁ በኋላ ነው ለእሷ የምነግራት ብሎ ለወይዘሮ ሜላት ሲነግራት እኔ ለዛ አታስብ ለልጆቼ የማንስሰውም አይደለሁም ብላ ለሱ ተመልስለታል። ወይዘሮ ባዩሽና ሰላም ተጣሉ። ሰላም እንዴት ነው ወንድሜ ታሞ ተኝቶ አንቺ ሀሴትን ፍለጋ የምትሄጁ ብላ ለእናቷ ስትመልስላት አንቺ እናትሽን በዚህ መልክ እንዴት ትመልሽላታለሽ? ምን አይነት ባለጌ ነሽ? ብላ ወይዘሮ ባዩሽ ለሰላም ስትመልስላት እኔ አንቺን አልተናገርኩም ብላ ሰላም ተመልስላታለች። ወይዘሮ ባዩሽ ትንጨረጨራለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትረፍረፍ ይበል። ኖላዊ ድራማ ክፍል 36 በጉጉት ሲጠበቅ የነበረው ሀሴትና ወይዘሮ ሜላት ይገናኛሉ ተብሎ ወደ ጋዜጠኛው ጋር ለመሄድ ወስና ወይዘሮ ባዩሽም አብራት ለመሄድ ወስና ሰላም ድንገት ከምናሴ ክላስ ትወጣና ወዴት ልትሄጂ ነው ብላ እናቷን ስትጠይቃት ወደ ሀሴት ጋር ልሄድ ነው ብላ ስትላትም እንዴት ወንድሜ ታሞ ተኝቶ አንቺ ሀሴትን ፍለጋ ትሄጃለሽ? ለወንድሜ ጥሩ እናት ያልሆነሽ ለእሷ ጥሩ እናት ትሆኛለሽ ወይ ብላ ወደ እናቷ ስትመልስላት ወይዘሮ ባዩሽ ደግሞ እንዴት እናትሽን በዚህ መልክ ትመልሽላታለሽ? ምን አይነት ባለጌ ነሽ? ብላ ለሰላም ስትነግራት አንቺን አልተናገርኩም፣ እውነቴን ነው የነገርኳትም ለእናቴ ነው። 16 ዓመት ያክል ታግሰሽ አልነበረም ወይ? ወንድሜ አሁን እስከሚድን ድረስ ለምን አትጠብቂም? አንዬ ተጨርስና አብረን እንሄዳለን አላልኩሽም ወይም ብላ ለእናቷ ትመልስላታለች። ምናሴ ምን ይሆናል አሁን ደህና አይደለም ወይ? እኔ ወደ ልጄ ጋር መሄድ አለብኝ፣ እኔ እሄዳለሁ፣ መታገስ አልችልም ስትል ለወይዘሮ ሜላት ስትነግራት ወይዘሮ ሜላት ደግሞ ታስማማለች ከሰላምዬ ጋር። ምናሴ ክላሱ እንደተቀመጠ ሀንዬ አጠገቡ ተቀምጣ እንዴት ነህ አሁንም ብላ ለእሱ ስትጠይቀው ደህና ነኝ እድሜ ላንቺ በጎ ነኝ ብሎ ጠይቃታለሽ። ምን ምግብ ላዘጋጅልህ በማለትም ስትጠይቀው አንቺ ደስ ያለሽን ምግብ አዘጋጅልህ ብሎ
ለሀንዬ ነግራታል። ለምንድን ነው እንደዚህ የምትጨነቀው ግን ምናሴ ብላ ለምናሴ ስትነግረው ያው የቤተሰቦች ጉዳይ ነው አትሰሚያቸውም ወይ ሲጨቃጨቁ በማለት ለሀንዬ ነግራታል። የእትዬና የሰላምዬ ነገር የታወቀ ነው፣ አንተ ራስህን ጠብቅ አይዞህም ብላ ለሱ ስትመልስለት በቤተሰቦቼ ሙድ ልትይዥ ነው ወይ ብሎ ምናሴ ለሀንዬ ነግራታል። እንደሱ ማለቴ አይደለም ይቅርታ ምናሴም ስትል መልሳለታል። እኛ ከአንቺ የምንደብቅሽ ምንም ነገር የለም እውነትሽን ነው በማለትም ለሷ ይመልስላታል። እስኪ ሹራቤን አቃቢኝ ብሎ ለሷ ይነግራታል። ምን ለመሆን ነው ብላ ስትነግረው እንዴ ልሄድና እነሱን ልገላግላቸው በማለት ዱላ መማዘዝ እኮ ነው የጠራቸው ሀንዬ ብሎ ይነግራታል። ሳሎን እንደተቀመጡ ያንን ልብሱን ለብሶ ወደዛ ሲሄድ እንግዲህ እሷን ማረጋጋትና ቃስ ብላ እንደምትመጣ 16 ዓመት ያክል ታግሰሻት አልነበረም ወይም በማለትም ሰላም እየነገረቻት ነው። ወይዘሮ ባዩሽም ወደ ቤቴ በቃ እሄዳለሁ እናንተ ፈልጓትም ብላ ትወስናለች። ምክንያቱም ሰላምዬ እያለቻት እኔና እናቴ እንሄድ ወደ ሀሴት እነሱ ለምናሴ ምግብ ያዘጋጁለት ብላ ለወይዘሮ ሜላት ስትነግራት ወይዘሮ ባዩሽ በከተላችሁ መልካም ነበር ካላችሁ እሺ እኔም ወደ ቤቴ ሄድ እፈልጋለሁም ብላ ለወይዘሮ ሜላት ትመልስላታለች። አሲርና ኖላዊ መንገድ ላይ እየሄዱ ኖላዊ ለአሲር ምንድን ነው እያሉትም ከሀንዬ ጋር ተጣልተሃል ወይ? በቀደም ለምንድን ነው እሷ ስትገባ ቶሎ የወጣኸው ብለው ለእሱ ሲጠይቁት እኔና እሷ ምን አገናኝቶን ደግሞ እሷ የምትጠላና ከእሷ ጋር ምን አይነት ጸብ ይኖረኛል ብለው ነው እንደዚህ የሚሉት። ምንም አይነት ጸብ የለም በእኔና በእሷ ካላመኗት ለሀንዬ ይንገሯትም ሲል አሲር ለኖላዊ ተናግሯል። ግን እየደከሙ ነው በማለትም ይነግራቸዋል። እርጅና ሆነው ብለው እሳቸው ይመልሱላል። አሁን እንደዚያ ከሆነ እሺ አምናሃለሁ፣ ግን አንተንም ሆነ ልጄን ሀንዬን በቃ ልጆቼ ናቸው ሁለታቸውም ብለው እሳቸው ሲመልሱለት እውነት ፋዘር እንደ ሀንዬ ያዩኛል ማለት ነው አመሰግናለሁ በማለትም ለእሳቸው ይነግራቸዋል። አሁን ፀሐይ አታስበላኝ ወደ ቤቴ ውሰደኝም ሲሉ ለአሲር ይነግሩታል። ወደ ቤታቸው ካደረሳቸው በኋላ እሳቸውን ካስቀመጣቸው በኋላ እዚህ ሰፈር ወጣ ብዬ እልምጣ እመጣለሁ ብሎ ለኖላዊ ሲነግራቸው የት ልትሄድ ነው ብለው ጠይቁታል። ዶክተሩ ፈሳሽ ነገር ውሰዱ ብሏችሁ የለም ወይ ተፍ ተፍ ልበልም ብሎ ለኖላዊ ሲናገር ልትሰርቅ ነው ብለው እሳቸው በጣም ተቆጡ። ፋዘር እውነት አልሰርቅም እንደዚያ እንዳታስቡኝም ብሎ ለእሳቸው ይነግራቸዋል። ታዲያ ያንተ አመል መቼ ጠፋኝ? ሲቸግርህ ሰው ኪስ መግባትህ አይቀርም እባክህ ብለው እሳቸው ለምኑታል። ቁጭልና እሳቸውን እግራቸውን ጭብጥ አድርጎ እባክህ እንደዛ አትበሉኝ ፋዘር፣ እኔ በጭራሽ ወደ እዛ አልመለስም እትቻለሁኝ በማለትም ለእሳቸው ይመልስላቸዋል። ተምቹ በስልክ ለሀንዬ ይደውልላታል። አንቺ ፋራ ብሎ እሷን ይጠይቃታል። ማን ነው ፋራ ብላ እሷም ትናደዳለች። ከጆሮ አስታርቂኝ ብልሽ እንደዚህ ዝም አልሽኝ አይደለ ብሎ ለእሷ ይነግራታል። እሺ በቃ አስታርቅሃለሁ ብላ ለእሱ ተመለሰለታለች። ሀንዬ ለአሲርም ስልክ ትደውልለትና አሲር ለምንድን ነው ከተምቹ ጋር የተጣላኸውም ብላ እንዲሁም ከኔም ጋር እሺ ከሱ ጋር ታረቅ ብላ ለእሱ ስትለምነው የእሱን ነገር አታንሽብኝ ብሎ ይነግራታል። ለምንድን ነው እንደዚያ የምትሆነው? እኔ ጋር ስልክ ደውሎ ነበረ አስታርቂኝ ከጆሮ ጋር ብሎኛል ተምቹ፣ ስለዚህ ከተምቹ ጋር መታረቅ አለብህ ብላ ስትለምነው የእሱን ስም አትጥሪብኝ ብሎ ስልኩን ይዘጋባታል። ሄሎ አሲርም ስትለው እሱ ስልኩን ይዘግቶታል። ለፋዘር ለኖላዊ ባላቸው መሰረት እኔ ስርቆት አይደለም የሚሄደው ተፍ ብዬ ለእሳቸው የአሲር ነገር ገዝቼ ልምጣ ጁስ ብሎ ለተነገራቸው በኋላ ቀጥታ ያን ስራ ምንድን ነው ከሰል ተሸክሞ ቤት ድረስ በማድረስ በአገኘው ገንዘብ ለእሳቸው ገዝቶላቸው ወደ ቤት ለመመለስ ወሰነ። ከኪሱ ብሩን አውጥቶ ጥሩ ብር አገኘው ብሎ
ተደስቶ ወደ ሱቅ ሄዶ ለእሳቸው ጁስ ገዝቶላቸው ወደ ቤት ለመሄድ እንደወሰነ ተምቹ በቤት ሄዶ ነበር። እንዴት መጣ ደህና ነው ወይ በማለትም ኖላዊ ሲጠይቁት እንዴት ነው በማለትም ለሳቸው እየነግራቸዋል። እባክህ በአማርኛ አውራኝ ብለውታል። ምክንያቱም እሱ የሚያወራቸው ራሱ የሚጠቀማቸው ቃላቶች ነበሩ። አሁን ከጆሮ ጋር እንድታስታርቁኝ ነው ፋዘር የመጣሁት በማለትም ለእሳቸው ሲነግራቸው እንዴት በማለት እንዲሁም ደግሞ እሺ አስታርቃቸዋለሁኝ እምቢ አይለኝም ብለው ደሱ ይመልሱለታል። እኔ ለምኜዋለሁም አሁን የምፈልገው መታረቅ ነው ከእሱ ጋር ብሎ ከነገራቸው በኋላ እሱ ወደ ቤት እንደመጣ ለእሱን ጆሮና ተምቹ ሲተያዩ በጣም ደነገጡ። እንዴት ኖላዊ ጋር መጣ ብሎ አሲር በጣም ደነግጥና በእጁ የያዘውን ይጥለውና ጥሎ ይወጣል። እሳቸው ኖላዊ እየተጣሩ እንዴት ቢንቀኝ ነው እኔን ጥሎኝ የሚሄደው አሲር አንተ አሲር ብለው ሲጠሩትም እሱ ሄዷል። አሁን አቃብለኝ ጫማዬንና ዱላዬን ተከትየው ልሂድና አስታርቃችኋለሁ እኔ ብየው እምቢ የሚለኝ ነገር የለም ብለው ለዛኛው ለጓደኛው ሲነግሩት እሱም እሳቸውን ደግፏቸው ከተቀመጡበት ያነሳቸውና ዱላቸውንም በእጃቸው አስጨብጦ ጫማቸውንም አጥልቆላቸውና ዱላቸውንም በእጃቸው አስጨብጦ ጫማቸውንም አጥልቆላቸው ወደ እሱ ጋር ለመሄድ ይወሰናሉ። ሀንዬ ምንድን ነው እያለችው በሀሴት መገኘት በጣም ተጨንቆ ደስ ብሎት እንዲሁ ደግሞ ተጨንቆ ቁጭ ብሎ ክላሱ እንደነበረ ሀንዬ ወደ እሱ ጋር ትሄዳለች። አሁን ለውጥ ላይ ነው ያለኸው ደህና ነህ ብላ ሀንዬ እየነገረችው እያለ ያቺ ቀናተኛዋ አክስቱ ወይዘሮ ባዩሽ ወደ እሱ ጋር ትሄዳለች። አሁን ጥሩ ላይ ነው ያለኸው ብላ ለሱ ትነግረዋለች። አዎ አክስቴ እድሜ ለሀንዬ እየተንከባከበችኝ ነው እግዚአብሔር ይመስገን ብሎ ለሷ ሲመልስላት ማን ነበር ስምሽ አንቺ ብላ ሰራተኛዋን ሀንዬን ወይዘሮ ባዩሽ ትጠይቃታለች። ሀና ብላ ትላታለች። እሺ ስራ የለም ብላ ትላታለች። ምክንያቱም ከአሲር ጋር ከምናሴ ጋር እንዴት ተቀመጠች ብላ አይ አሁን ስራዬን ጨርሼ ነው የተቀመጥኩት የሚፈልጉት ነገር አለ ወይ ምግብ ላቅርብሎት ወይ ብላ ሀንዬ ስትጠይቃት ራሴን አሞኛል ብላ ትነግራታለች። እሺ ቡና ላፍላሎት ብላ ሀን ስትናገር ከቻልሽ ጥሩ ብላ እራሷን ጥርቅም አድርጋ ራሴን አሞኛል ብላ ለሀን ስትነግራት የተዘጋጀ ቡና ስላለ አፈላሎታለሁ ብላ ቡናውን ለማፍላት ስትሄድ ያቺ ባዩሽ ተብሏ ለምናሴ አጠገቡ በተቀምጣ አሁን ጥሩ ላይ ነው ያለው ለውጥ አለ በማለት ለሱ ስትጠይቀው አዎ እድሜ ለሀንዬ አሁን እየተንከባከበችኝ ነው ደህና ነኝ በማለት ለሷ ይነግራታል። ጋዜጠኛውን ካናገረችው በኋላ ወይዘሮ ሜላት ወደ ቤቷ ስትመለስ ያችን ሀሴት አልያዘቻትም ነበር። እቤት ስትመለስ በቃ ዛሬም ልጄን አላገኘኋትም ይዤ ሳልመጣ ቀረሁኝ ግን በጣም አናዶኛል ጋዜጠኛው ብላ ለሰላም ስትመልስላት 16 ዓመት ያክል ታግሰሽ አልነበረም ወይ ጥያቄውን ከጠየቀን በኋላ የእስራው ህግ ከሆነ በኋላ ቤት ያመጣታልም ስትል ለእናቷ ትመልስላታለች። እንዴት በገዛ ልጄ እንደዚህ ያደርገኛል? እኔ ግን ሳስበው አንድ ነገር ያደርጋት ይመስለኛል፣ በልጄ ላይ እየተጫወተ ይመስለኛል ብላ ይነሳል ትመልስላታለች። ሰላም ደግሞ ለምንድን ነው እንደዚህ የምታስቢው? የስራዬ ህግ ነው ብሎ ነገረሽ አይደለም ወይ? ለምን አትረጅም ብላ ለእሷ ትነግራታለች። ወደ እነሱ ጋር ሄደው ወይዘሮ ባዩሽም እንዲሁም ደግሞ ምናሴም ወደዛ ሄደው እንዴት አለች ልጅቷ ብለው ሲጠይቁ ጋዜጠኛው ቤት መጥቼ ጥያቄ ከጠየኩሽ በኋላ ነው ልጅሽን የማገናኘው አለኝ፣ አናደደኝ በማለት ለእነሱ ስትመልስላቸው ሰላምዬ እኮ ትክክል ናት፣ የእሷን ሀሳብ እደግፋለሁ። የስራው ህግ ከሆነ ምን ማድረግ ይቻላል? ብዙ አመት ታግሰሽ አልነበረም ወይ? ትንሽ ቀን እንዴት መታገስ አቃተሽ ብሎ ለእናቱ ይነግራታል። ባዩሽም እንደዛው እሺ እንደዛ ከሆነ እኔም ወደ ቤቴ መሄድ አለብኝ ብላ ወይዘሮ ባዩሽ ትወስናለች። ምክንያቱም
ባለቤቴ በጣም ተቆጥቶኛል። አሁንም ደግሞ እንዳይቆጣኝ ያ መጥፎ ሰው ታውቂው የለም ወይ ብላ ለእሷ ትነግራታለች። ሀንዬም እንግዲህ ምንድን ነው 2 እህቶች ሊኖሩ ነው ብላ ወይዘሮ ባዩሽ ስትጠይቀው 3 ናቸው ብሎ ምናሴ ይመልስላታል። 3ኛዋ ደግሞ ሜላት እኔ የማላውቃት ወለደች ብላ ለሱ ስትመልስላት ሀንዬ ናት 3ኛ እህቴ ብሎ ለወይዘሮ ባዩሽ ሲነግራት እሷ ሰራተኛ ናት፣ ለሰራተኛ ደግሞ ይህን ያክል ቦታ መሰጠት የለበትም እንደዚያ ማለት የለብም ብላ ለምናሴ ስትነግረው ምናሴ በጣም ተናደደ። እሷ እህታችን ናት እንደ ውጭ ሰው አይደለም የምናያት ብሎ ለእሷ ሲነግራት በሀና ዙሪያ ለመጣባቸው ቤተሰቡ በሞላ በጣም ስለሚወዷትና ስለሚያከብሯት ስለ እሷ መጥፎ የሚያወራን ሰው በጭራሽ አይቀበሉም፣ ይቆጣሉ። እና በጣም ይናደድና እንዴት እንደዛ ትይኛለሽ? ሀንዬ የቤተሰባችን አካል አንዷ ናት፣ 3ኛ እህቴ ሀና ናት ብሎ ለእሷ ሲነግራት እሷ ተንጨረጨረችና ወደ ቤት ለመሄድ ወሰነ። ጋዜጠኛው ቤት ድረስ መጥቶ ሁሉንም እያንዳንዳቸውን ተራ በተራ ጥያቄ ጠይቋቸዋል። እንግዲህ በቀጣዩ ክፍል ያቺ የጠፋችው ሀሴት ቤት ተመትራ